እየላኩ ያሉትና አንድ ነው ሁለት ሰው ነው ያለችው ሲጀመር። እንግዲህ በኋላ ላይ ደግሞ ምን ሊፈጠር እንደሚችል ቁጭ ብለን እናያለን። ግን በጣም ያሳዝናል። ሶሊያና እኮ ድሮም ጠሽ ነች ምናምን ነገር አይባልም። ማነው ሶሊያናን ያሳበዳት? ማነው ህይወቷን የሰረቃትኝ? ማነው ለዚህ ሁሉ ነገር ያበቃትኝ? ጸበል መግባት አለባት ይላሉ ብለው ደግሞ አልሆንላቸው ሲሉ ዛሬ ላይ በመስቀልሽ መጡ። መስቀል መለያሽ ስለሆነ ነው አይደል እንዴ? የዛሬው እውነታቸውን ነው ማለት ያደርግ ነበር ነው አውቃለሁኝ። በቃ ንስሯ ሆኖ መገኘት እንደነሱ ጡትሽን ገልብጠሽ ስላልመጣሽ እንደነሱ ተገላልጠሽ ስላልመጣሽ ነው ሆና ተገኝታለች። አሁን እሷ ሆና ተገኝታለች። ሆኖ መገኘት ፍትሃዊ ሆኑ። ስደት ዓለም ላይ ስትኖሩ በሰላም ውላችሁ በሰላም የማደራችሁ ዋስትና እንኳን የላችሁም። እሺ ንስሯ በጣም ነው የምናመሰግነው። ብዙ ነገሮችን እውነትን ተናግረሻል። አሁንም ደግመን እውነት ለተናገረችው ለጉቺ ሁላችንም ምስጋናችንን እናቀርባለን። እግዚአብሔር ይስጣት ለሐቋ። ነገ ድርቅ ብዬ ብቀር ሐቅን ይዤ የሚጠይቀኝ አምላክ አለ ብላ አምላክ እንዳለ ማስታወሷ በጣም ደስ የሚል ነገር ነው እና ለሐቅን የቆመችው እንደሷ አይነቷን ለሐቅ የሚቆሙትን አሁንም ደግሞ ይስጠን። አሁን ንስሯ እንደተናገርሽው ሶሊና ሁልጊዜ በወጣችበት ሰዓት 2 ሰዓት እንዳታሳልፉ ሰዓት ሙሉ እያለች ነው የምትናገረው። መድኃኒቱ ግን ለዋይትኒንግ ብቻ አይደለም። ያ መድኃኒት ሃይድሮኩዊኒን መድኃኒቱ አብይ ወሬሽን አቋረጥኩሽማ። ያንን ክሬም ተቀብተው ራሱ ያን ክሬም ተቀብተሽ እኛ አበሻዎች እናውቃለን እኮ ስልክ እያወራን ከሆነ እኮ ራሱ አለማችንን እንረሳለን። ያን ክሬም ተቀብታ ሳትታጠበው ዘይት ልትጠብስ ልትገባ ትችላለች ምናምን። በዛን ታይም ታዲያ ሶሊያና ተጠያቂ ነች። ፀሐይ ላይ ልትወጣ ትችላለች። አደራ በሰማይ በምድር እያለች እያስጠነቀቀች አደራ ሁሉ ብላ ትጨምራለች። ቃላቶቿ ላይ ሰውነት ማለፍ የለበትም። አንድ ጊዜ ልንገርሽ፣ መድኃኒቱ ግን አሁን እሷ ለ2 ሰዓት ያስጠነቀቀችው መድኃኒት ብታነቢው ለ24 ሰዓት በስሱ ተጠቀም፣ ወደ አይን ስር እንዳታስጠጋ ይላል። ገባሽ? ሶሊና ግን የተናገረችው ለ2 ሰዓት ነው። 24 አወርስም ተጠቅመሽ ጠዋት ላይ መታጠብ ትችያለሽ። ግን እሷ አስጠንቅቃ ለምን ኮዱን ትናገራለሽ? ለምን ትናገራለሽ? ይህን ስላላወቁ ነው እኮ ሲጀመር ነው እኮ ዋናው። ለጠቆረ ለተዝጎረጎረ አትናገሪ። ያ ኖ ለእውነታውን ነው የምንናገረው። እውነታውን የሚያውቅ ይፈርዳል። ሲጀመር ያውም ሀቡ ቤት ልትሄጂ 1 ሰዓት ስለሆነ የቀረሽ ነው። ውጭና ተረጋጊ። ኦኬ እና ፈጣሪ አለ። ትላንት ያሳለፈሽ አምላክሽ የት ይጥልሻል? ያ እና ስለዚህ ያስጠላል። እንደው እኔ በዚሁ አጋጣሚ አንዲት ጉቺ ነው ያየሁትኝ። ሳሪንም አላህ ያክብራትኝ። ሳሪ ያለ አበሻ የኔ ውድ አክብራ ምናምን ነገር ያን ሁሉ ሰዓት ቁጭ ብላ ምናምን ነገር እድለኛ ነሽ ሶልዬ፣ በምንም ነገር እንዳይከፋሽ። ጉቺ ክንዷን ገትራ ነበር ስትከራከርልሽ የነበረው ስለ እውነት። ስለዚህ የገለባ ጥርቅም አንቺ ምን ያደርግልሻል? ስለ እውነት የሚዋሩ ሰው እናመሰግናለን። በቃ ምንም ስድብ አያስፈልግም። ማንንም እኛ አንሰድብም። በአግባቡ ማድረግ የሚገባቸውን ነገር እንዲያደርጉ ትምህርት እንሰጣለን እንጂ እዚህ ጋር አሁን አከሌን የምንሰደብበት ማንንም ምክንያት እነሱ ዝቅ ብለው ሲገኙ እኛ ዝቅ ብለን አንገኝም። አሁንም ደግመን የምንናገረው ሶሊያና ስራዋን ትሰራለች፣ ትቀጥላለች። በአግባቡ ማስረዳት የሚገባትን እያስረዳች ነው የምትናገረው። ቆዳችሁ ሲፈገፈግና እየረገፈ ሲወጣ አትንኩት። በራሱ የስሩ እየዳነ በራሱ እስኪረግፍ ድረስ ትዕግስት ኖሯችሁ መጠበቅ አለባችሁ። ያንን ሳታደርጉ በላዩ ላይ የላጣችሁ የምትቀቡት ከሆነ መልሶ እያቆሰለ አይደንም። ምክንያቱም እንደ ሕፃን ልጅ ፊት እየሳሳ ነው የሚሄደው። ያንን እየተንከባከባችሁ ቀስ በቀስ ነው እንጂ ጠንካራም ባለ ፎጣ መጠረግ እንደሌለባችሁ ሁሉን ነገር እያስረዳችን ያለችው። ስለዚህ ስህተት የመጣውን ነገር እዚህ ጋር ወርድ ነው። በእናትሽ 1 ደቂቃ ብቻ እና ሶልዬ ጨርሰሻል። ብዙ ተናግረሻል። ይበቃል። እንዴ አትመውጭኝ። እሺ 1 ደቂቃ ብቻ ስጪ፣ ተናግሬ ልውረድ። እኔ እናት ሶሊ ብር መልሽ ከተባለሽ ለሌሎቹም እድል እንሰጣለን። መናገር እስከሚበቃ ድረስ ተሰናብታ ትውረድ። ቻንስ ስጧት። ስም አጠራም ያኔ ማንንም ስም አንጠራም።
ስም እንዳጠሪ ነጁዬ፣ ነጊቢ አስገባል። እንዳጠሪ ሌላ ነገር የለውም። ነጁዬ ስም እንዳጠሪ። እሺ እዚህ ጋር የተላከልን ነገር ስላለ ነው። አስገባል። የታለች ነጁ? ስም እንዳጠሪ ነጁ። ቻንስ ስጡ። እኔ የማንንም ስም አልጠራሁም። ስም ጠርቼ መናገር ያለብኝን ነገር በቤት ተናግሬያለሁ። መናገርም ካለብኝ በቤት ይናገራለሁ። እና የመጣውን ነገር ሁሉ ተጋፈጭ እንጂ አንድ ብር እንዳትመልሽ። የተሸጠ ነገር አይመለስም። ኦርደር እንኳን እንደዚህ ሆነ እንኳን ላኪልን። ይኸው አልመለስኩም። ይኸው ይገባሉ። ጨርሻለሁ። አሁን ብዙም ወሬ አታውሪ። ሀይባ ጋር ችግሩ ሊፈታ ስለሆነ ዛሬ የመጨረሻ ቀን አይደለ? ወጥተሽ ራስሽን አረጋጊ፣ ብይ፣ ጠጪ፣ ውሃሽን ይዘሽ ተዘጋጅተሽ ቅረቢ። ብር መልሺ የሚባለው ነገር አይስማማኝም። ካሽ ምናምን የሚባል ነገር የለም። ሴዳልያ የሆነ ነገር ገዝተን መመለስ እንደማንችለው ሁሉ አንቺም ልክ እንደዛው ነሽ። አንድ ብር መልሽ ከተባልሽ እንዳትመልሽ። ህግ የሚባል ነገር አለ። የምትኖርበት ሀገር የመጣውን ነገር ሁሉ ተጋፈጪ። አይደለም ዛሬን ትላንትን ተጋፍጠሽ አልፈሻል። አንድ ብር እንዳትመልሽ። እንትን በጣም ብዙ የጣፈጡ ሀቢባ ቤት ነው። እሺ አሁን ሁሉም የሚመሰክሩ ናቸው። በዛት አሁን ብዙ ማውራት አያስፈልግም። ጨርሻለሁ። የኔ ውድ ፈጣሪ ካንቺ ጋር ይሁን። ራስሽን ጠብቂ። ቴንኪው ነጁዬ፣ ተባረኪ። ነጁዬ የኔ ውድ ይላል። ጋይስ 1 ሰዓት ነው የቀረው ከተባለ ልውጣ። በቃ ውጪ ይወጣልሽ። ጊዜው የኛ ማለት ሰዓቱ ብዙ ማስረጃም ስላለኛ ጋር መዘጋጀትም ስላለብኝ፣ ግን አንድ ነገር እኔ ማለት ስለምፈልግ 1 ደቂቃ ይሰጠኝ። እኔ የራሴን ፊሊንግ ነው የምናገረው። ጉቺዬ አንቺ የምስራቅ ወርቅ፣ አንቺ እንቁ እህትየው፣ በጣም ነው የማመሰግንሽ። ሁሌ ከፍ በይ፣ ሁሌ በቃ አብቢ። ሌላ ምንም አልልሽም። ስለ እውነት ነው የተናገርሽው። ሁሌ እውነት ከአንቺ ፊት ይቅደም። አመሰግናለሁ። እቤት ተናገሪያን አመስግኝ። እኔ በጣም ጉቺዬ በጣም አመሰግናለሁ። ሁልሽ ነበረ። ያው እኔም ተጠቃሚ ነኝ። ስም ቀይሬ ነው ቃል የፋሲካ ነበር የሚለው ልናገር ነበር ለመሰክር ነበር፣ ግን ያው እድሉን አላገኘውም። ያውን የመጣ ከፍ ሊያደርግሽ የመጣ ፈተና ስለሆነ ጠንካራ ነሽ፣ ደግሞ እናምንብሻለን። ከዚህ በላይ ከፍ የምትይበት ነው የሚሆነው። እርግጠኛ ነኝ የዛሬ ዓመትም እንደዚህ ሊጥሉሽ በነፍስሽ መተው ነበረ። እግዚአብሔር ከፍ አድርጎሻል እና አንቺ ጠንካራ ስለሆንሽ በጣም መልካም ልብ ስላለሽ ፈጣሪ ከዚህ በላይ ከፍ ያደርግሻል። እርግጠኛ ሆኜ ነው የምነግርሽ። ምንም ነገር አይፈጠርም። በቃ አዎ በግሩፕ ሆኖ ተደራጅተው ነው የመጡብሽ። በርትተሽ ጸልይ። ከዚህ በላይ ከፍ ብለሽ ነው የምናይሽ። መልካምነትሽ ደግሞ ሁሌ የሚቀጥል የተሰጠሽ ነገር ነው። ሩብ ደቂቃ ነው ያለሽ። አሁን ውጪ። እናመሰግናለን። ሩብ ሰዓት ነው ያለሽ። እንዳለ ዋትስአፕ